Thank you so much ዳግማዊት እዚህም ውድ ፓኔሊስቶች እና ለተገኛችሁ ሰዎች ስለተገኛችሁ thank you የኛ ድርጅት 1888 ይባላል ቬንቸር ስቱዲዮ ነው ያው ማስረዳት አለብን ስትሬት ፎርዋርድ ስላልሆነ ምን እንደሆነ ቬንቸር ስቱዲዮ ማለት የድርጅት ማደራጀት ነው ስራችን ከሌላው አንድ የሚያመሳስለን ነገሮች አሉ ከሌሎች ጋር የሚለያይበት ነገር አለ የሚያለያዩት ነገሮች ላይ አተኩሬ ኤክስፕሌን ላድርግ ሶ ቬንቸር ስቱዲዮ አይዲያውን ለመጀመሪያ ጊዜ ሲያገኝ ከውስጥ ሊሆን ይችላል ከድርጅቱ ውስጥ አይዲየትድ ሊሆን ይችላል አንዳንዴ ደግሞ ከውጪ ሊሆን ይችላል ቬንቸር ስቱዲዮ ስትሪክትሊ early stage አይዲያዎች ላይ early stage companies ላይ revenue እንዲያመጡ አንጠብቅም እኛ ጋር ሲመጡ አንዳንዴ ይዘው የሚመጡ አሉ እሱም ሾው ስቶፐር አይደለም ግን ግዴታ አይደለም ከዛ ደግሞ ቬንቸር ስቱዲዮ ይዘን በመንቀጥል ጊዜ ኢኩዊቲ ደግሞ ኦውን እናደርጋለን ሜቢ ለሰርቪሳችን ኢን ካሽ ቻርጅ ልናደርጋቸው እንችላለን ግን የካምፓኒያቸው ኮምፖነንት ይሰጡናል ለኛ which is equity እና በዚህ ሞዳሊቲ ነው የምንሰራው የውስጥ ያሉ ፕሮጀክቶቻችን የስኬታቸውም የውድቀታቸውም ተያያዥ ነን ማለት ነው we have if our startup succeed የኛም ሰክሰስ ይመጣል succeed ካላደረጉ ደግሞ እኛም አብረን እንሄዳለን ስለዚህ vested interest አለን የድርጅቶቹ ሁኔታ ላይ ከዛ በኋላ unlimited የኛ ድርጅቶች ስለሆኑ unlimited support እንሰጣቸዋለን በአቅማችን እስካለ ድረስ ምን ማለት ነው ለምሳሌ ስፔሲፊክ ነገር ላይ ብቻ አይደለም ድርጅቶቹን የምናግዘው በሚያስፈልጋቸው ነገር ላይ ሁሉ ሼርድ በሆነ መንገድ ያንን ሪሶርስ ዩቲላይዝ ያደርጋሉ so this is basically in a nutshell venture studio and how we operate Thank you በጣም አንድ በጣም ኪ ነገር የተናገረው and why ይሄኛው ማርኬት የሚሰራበት ብለን እናምንበት መንገድ vested interest ያለውናል በአማርኛ ምንድን ግን ዋናው ነገር የኛ success depends on your success የሚለው ነገር I think ይሄኛውን ካፒታል ማርኬት I think ሁሉንም ግን ይሄኛው ማርኬት ላይ እነዚህ አክተሮች ያስፈልጉበትን ምክንያት የሚሰጡት support more than ከካፒታል በላይ የሆነው ፓርት ነው የሚለው ነው ስለዚህ አዲስም በዚህ ላይ በደንብ ተሰራበታለ በካዛና ፈንድም በካዛና ግሩፕም ምን ላይ እንዳላችሁ ደግሞ Thank you ዳግዬ እንኳን ደህና መጣችሁ ካዛና ግሩፕ እና ካዛና ፈንድ ላይ so ካዛና ግሩፕ ብለን የሰመኝ እንትን ያልነው የዛሬ 3 አመት ነው so essentially as an angel investor ከ20 ድርጅቶች በላይ ኢንቨስት አድርገናል አሁን አደም ሲጠይቀኝ ነበር ስንት ደረስክ ሲለኝ አይሰማም አሁን ይሰማል እሺ እና essentially ኢንቨስት ስናደርግ ገና አዲስ ሐሳብ ይዘው የሚመጡ ድርጅቶች ላይ ነው ኢንቨስት የምናደርገው usually ያንን ኢንቨስትመንት ካደረግን በኋላ ልክ እንደተባለው we follow up because we have a vested interest ዶነር አይደለንም ገንዘቡ የራሳችን ስለሆነ ተበድረንም ሆነ ከቤተሰብም ከምንም አጋይተን ኢንቨስት የምናደርገው so we want that money back ስለዚህ ጧት ሲነሱ ልጆቹ መጀመሪያ ከኔ ነው የሚሰሙት ማታም ከኔ ነው መጨረሻ የሚሰሙት we support them with everything ፋይናንስ ብቻ ሳይሆን ከፋይናንሱ በላይ እንደውም አድቫይዙ ነው ኔትወርኩ ነው በር መክፈት ነው whether it's legal financial marketing whatever it is support እናደርጋቸዋለን and the whole idea is ቅድም ኤክስፕሌን እንደተደረገው በየደረጃው ኤግዚት አሁን እንውጣ ብንል ከነዚህ ኢንቨስትመንቶች በምን መንገድ ነው የምንወጣው የሚለው ማሰብ አለብን ገንዘብ ስንከት ስለዚህ የምንወጣው በሁለት ወይ በሶስት መንገድ ነው አንድ እነሱ ራሳቸው የኛን ሼር ገዝተው ይቀጥላሉ that's one exit ሁለተኛው ወይ ሌላ አካል እንደ ቪሲ ፋንድ መጥቶ የኛን ሼር ገዝቶ ወይም የድርጅቱን ሼር ሲገዛ we'll get our investment back ሶስተኛ ደግሞ ካፒታል ማርኬት ላይ ሊስት አድርገው እናንተ ሁላችሁ ደግሞ በተቻላችሁ ሼር ገዝታችሁ እኛ ደግሞ መውጣት እንችላለን ማለት ነው those are the three exits usually invest ስናደርግ ማለት ነውና አሁን ደግሞ ካዛና ፋንድ ብለን separate entity set up አድርገናል ያ ፋንድ $10 million investment fund ነው or venture fund ነው already ሁለት ኢንቨስትመንት አድርገናል አንድ ኢትዮጵያ ውስጥ አንድ ኬንያ ፋንዱ about 15-20% ኢትዮጵያ ውስጥ ነው ኢንቨስት የሚያደርገው the rest ደግሞ the rest of Africa or regionally ግን ውጭም ኢንቨስት ብናደርግ ያ ድርጅት ወደ ኢትዮጵያ እንዲመጣ መንገድ ነን እኛ
ሶ በጣም ብዙ ስታርታፖች አሉ አይዲያዎች አሉ ኢትዮጵያ መምጣት የሚፈልጉ ግን ከማጋ ሰርተው እንዴት ብለው እንደሚመጡ ስለሚያስቸግራቸው we become that bridge as a ከዛና ፋንድ በማለት ነውና ያንን ነው የምንሰራው። same question እሺ ታንክ ዩ ዳጊ እንደምን ውላችኋል? አውቀሽ ነው ያስቀመጥሽን በደረጃችን ኦኬ ከኤንጅል ቀጥሎ ስለዚህ ከኤንጅል ቀጥሎ ወደ ቬንቸር ካፒታል። እሺ አዳም አባተ ባላለው ዛሬ ሪኒው ካፒታል የሚባል የቬንቸር ካፒታል ፈርም ሪፕሬዘንት አድርጌ ነው እዚህ የመጣሁት። ለሪኒው ካፒታል የቬንቸር ካፒታል ቢዝነሱን እኔ ነኝ የምመራላቸው። ሪኒው ቬንቸር ፓን አፍሪካን እንዳልኩት ቬንቸር ካፒታል ፈንድ ነው። ወደ 14 አፍሪካ አገር ውስጥ እንሰራለን። ለብዙ አመት ግን ሪኒው ካፒታል እዚህ ኢትዮጵያ ውስጥ ነው የጀመረው ያደገው። ባለፉት 3 አመታት ነው አይ ቲንክ ባጭር ጊዜ ወደ 14 በዚህ አመት መጨረሻ ደግሞ ኦልሞስት ወደ 16 አፍሪካን አገሮች ኢንቨስትመንት የምናየው። ሶ ያው ተቀባብሎ ነው የሚመጣው እና አንድ ኢምፖርታንት ለስታርታፕ ፋውንደሮች በተለይ የኢንቨስትመንት ጀርኒውን የምትጀምሩ ከሆነ ከመጀመሪያው እስከ መጨረሻው ኦልሞስት ስትጀምሩ ማወቅ አለባችሁ። ቢካዝ እኛ ለምሳሌ የምንፈልገው ግሮት ኦሪየንትድ ፋውንደር እንላቸዋለን። ሶ በሚሊየን ብር ውጤት የሚፈልጉ ሳይሆን በሚሊየን በ10 ሚሊየን በ20 በ50 ሚሊየን ዶላር የሚቆጠሩ ውጤቶች ነው እየፈለግን ያለ ነው። ይሄ ምን ማለት ነው? የኢንተርፕሪኒዮሪያል ጀርኒ ትንሽም ሆኖ ቢጀምር ሰክሰስ በተለያዩ ራውንዶች ይባላሉ። ከኤንጀል ከፕሪሲድ ሲድ እየቀጠለ ይሄዳል። ግን ከመጀመሪያው ያ አመለካከት ያስፈልጋል። አይዲያው ትልቅ መሆን ያስፈልጋል። እኛን ለምሳሌ ቬንቸር ካፒታል ኢንትረስት ለማድረግ እኛ ኢንቨስት ስናደርግ ኢንቨስት የምናደርገው ገንዘብ 10 እጥፍ ቢቻል ብዙ እጥፍ ነው ሪተርን የምናስበው። ስለዚህ ፋውንደሮች ይሄንን አስበው ይሄንን ተረድተው ነው እኛ ጋር መምጣት ያለባቸው። ቬንቸር ካፒታል የተለያዩ ስቴጅ ላይ ኢንቨስት ሊያደርግ ይችላል። እኛ ፕሪሲድ እና ሲድ የሚባለው ኢንቨስትመንት ስቴጅ ላይ ነው ኢንቨስት የምናደርገው። ቲሲሳችን እዛ ላይ ነው የተመሰረተው። ሶ ምናልባት አንድ ፋውንደር ወይ አንድ አንትረፕረነር ከአክሰለሬተር ኦር ከቬንቸር ስቱዲዮ ጀምሮ ሜቢ ኤንጀል ኢንቨስትመንት ወስዶ ሊሆን ይችላል። ከዛ ቀጥሎ ፕሮዳክቱን ወደ ማርኬት አስገብቶ የተወሰነ ትራክሽን ሲያገኝ ደግሞ እኛ ጋር ሊደርስ ይችላል። እነዛ የመሳሰሉ ኢንቨስትመንቶች ነው የምንፈልገው። ግን አይዲሊ እኛ the first institutional capital in the door ወይንም we're the first institutional ኢንቨስተሮች ለመሆን እንወዳለን። ሁሉ ጊዜ አይሳካም። ብዙ ጊዜ ደግሞ ከሌላ ኢንቨስተሮች ጋር አብረን ነው ኢንቨስት የምናደርገው። ስቲል እኛ ስቴጅ ላይ ሲደርሱ ብዙ ትራክሽን ወይም ብዙ ውጤት ላያሳዩ ይችላሉ። ለእኛ the most important thing is the founders እና አብዛኛውን ሪስክ እና አብዛኛውን ቤት የምንወስደው ፋውንዲንግ ቲሙ ላይ ነው። አይገስ የሚቀጥሉትን ጥያቄዎች እያብራራሁ መምጣት እችላለሁ፣ ግን እዚህ ላይ ላቁም። እሺ እኔ ደግሞ ተሻገር ደምሴ ይባላለሁ። የመጣሁት ሲፊኤስ ካፒታል ከሚባል ፒኢ ፋንድ ነው። ሶ እና አዳምና አዲስ እንዳሉት አይ ቲንክ ሞስትሊ እነሱ ፎከስ የሚያደርጉት ኤርሊ ስቴጅ የሆኑ ስታርታፕ ወይ ደግሞ ገና ግሮዝ ስቴጅ ላይ ያሉ ካምፓኒዎች ነው። ሲፊኤስ ላይ አብዛኛው ፎከሳችን ፒኢ ፋንድ እንደመሆናችን ሞር ማቹር ያደረጉ ስታብሊሽድ የሆኑ ቢዝነሶች ነው ፋንድ የምናደርገው። CFS have been in the market like for almost a decade and 10 ዓመት አካባቢ ሆኖታል። ኢኒሺያሊ ኦብቪየስሊ ያው ፈንድሬዚንግ ስቴጅ ላይ ነው የነበረው። ከዛ በኋላ ደግሞ ፓይፕላይን ቢልዲንግ ምናምን ላይ ነው የነበረው። ከዛ in the last 5 years I think fund 1 fully deployed ሆኖ we have invested into 6 companies እዚህ ኢትዮጵያ ውስጥ ያሉ። so CFS ምንድነው ኢትዮጵያ ላይ ብቻ ፎከስ ያደረገ ፈንድ ነው። ሪጅናሊ አፍሪካ ውስጥ ኢንቨስት አናደርግም። ሶ ኢትዮጵያ ኦንሊ ፎከስድ
ፋንድ ነው። ሶ ኢንቨስት ያደረግንባቸው ካምፓኒዎች አብዛኞቹን ብሶ የሚያውቃቸው ናቸው። እነ ታቦር ሴራሚክስ፣ ኢስት አፍሪካ ላይን ብራንድ፣ ኤፍኤምሲጂ ላይ እንዲሁም ሪሰንትሊ ደግሞ አግሪካልቸር ላይ ያሉ ኤክስፖርት ኦሪየንትድ የሆኑ ቢዝነሶች ላይ ሮዝ እና ኸርብስ ኤንድ ቬጂቴብልስ እንደዚህ የሚያመርቱ ኤክስፖርት የሚያደርጉ ቢዝነሶች ላይ ኢንቨስት አድርገን እየሰራን ያለ ነው። ከኢንቨስትመንቱ በተጨማሪ ሲፊኤስ ዴዲኬትድ የሆነ ሪሰርች ዲፓርትመንት አለው። አይ ቲንክ አብዛኛው ሰው ሲፊኤስን የሚያውቀው ነሰር ላይ አብዛኛው ሰው ሳይሆን ብዙ ሰው በሪሰርቹ የሚያቀናል። ብዙ እንደምታውቁት ኢትዮጵያ ማርኬት ላይ there is a ክሪቲካል የሆነ ሾርቴጅ ኦፍ ኢንፎርሜሽን ዳታ አለና እሱን ጋፕ ለመሙላት ራሱን የቻለ ሪሰርች ዲፓርትመንት አለን። ሶ ማክሮ ኢኮኖሚክ እና ሴክተራል የሆኑ ሪሰርቾችን አይ ቲንክ ፔሪዮዲካሊ ፐብሊሽ እናደርጋለን። ዋት ኤልስ አይ ቲንክ ሌላው ደግሞ አይ ቲንክ የእነሱን አላቅም እኛ ማይኖሪቲ ስቴክ ነው የምንወስደው ካምፓኒዎቹ ላይ ሶ ማጆሪቲ አንሆንም። ሶ ዊ ዶንት ነሰሰርሊ ራን ዘ ሾው ግን ስትሮንግ የሆነ ቪዥን ያላቸውን ካምፓኒዎች ሰፖርት አድርገን ያው እነሱ እና ማኔጅመንት ቲሙ ራን እንዲያደርገው ነው የምናደርገው። የተወሰነኛ ሰፖርት የምናመጣው ስትራቴጂክ ፕላኒንግ ላይ እንደዚህ ሪክሩትመንት ላይ ስፔሻሊ ሲኒየር የሆኑ ማኔጅመንት ቲሞች ላይ እንዲሁም ደግሞ እኛ ግሮዝ ካፒታል ፋንድ ነን። የምናመጣው ገንዘብ ለኤክስፓንሽን የሚውል ስለሆነ እሱ ኤክስፓንሽኑ ገንዘቡ አጠቃቀሙ እንዴት ነው፣ ኤክስፓንሽኑ እንዴት እየሄደ ነው የሚለው ቬሪ ኢምፖርታንት ስለሆነ እነሱ ነገሮች ላይ ሃይሊ ኢንቮልቭ አድርገን እንሰራለን ማለት ነው። ሶ አይ ቲንክ ዘ ዲፍረንስ ኢዝ ከዚህ በኋላ ምንድነው ሞር ስታብሊሽ ያደረጉ 20 ዓመት 30 ዓመት 10 ዓመት የቆዩ ቢዝነሶች አይ ቲንክ ከስድስቱ ሜቢ አንድ ሁለት ካምፓኒ ነው ስታብሊሽ ከተደረጉ ዊዝን ዘ ፈርስት 5 years ኢንቨስት ያደረግነው እንጂ አብዛኞቹ የምታውቋቸው ረጅም ጊዜ የቆዩ በፊት በመንግስት አስተዳደር ውስጥ የነበሩ ከዛ ፕራይቬታይዝ የተደረጉ እንደዚህ አይነት ቢዝነሶች ላይ ነው የምንሰራው እና ሚኒመም ቲኬት ሳይዙ $5 ሚሊዮን ነው። ሶ እሱ ያው ይነግራቸዋል ስኬሉን ኢንቨስት የምናደርግባቸውን 5 ሚሊዮን ኢንቨስት አድርገን ሴይ ማክሲመም 49% ነው የምንሆነው። ሶ ዊች ሚንስ የነበረው ካምፓኒ አይደል አትሊስት 5 ሚሊዮን እና ከዛ በላይ መሆን አለበት ወርዝ የሚያደርገው ካምፓኒው። ሶ ይሄ ነው የምንሰራው። 5 ሚሊዮን ሲል በዶላር እንደሆነ አንደርላይን እናድርግ። Thank you. እሰይ ተባላለሁ ከዞስካለስ ፓርትነርስ again I think ከሲፊኤስ ጋር እህትማማቾች ነን in the market በፕራይቬት ኤኩዊቲ ስፔስ ማለት ነው። so ዞስካለስ similar to ሲፊኤስ 10ኛ ዓመቱን ዘንድሮ እያከበረ ነው። በዛ 10 ዓመት ሂደት ውስጥ የ$70 ሚሊዮን ፋንድ ነው። so $70 ሚሊዮን ፋንድ ሬዝ አድርጎ የተለያዩ ኢንቨስትመንቶች ላይ ልክ ሲፊኤስ እንደሚያደርገው SME ካምፓኒዎች ላይ የኢትዮጵያ ካምፓኒዎች and a bit regional as well ኬንያም ላይ ኢንቨስትመንቶች አለን። so about 6 companies ላይ ኢንቨስት አድርገናል in total። primary ፎከሳችን እኛ በሴክተር ደረጃ health care እና FMCG ላይ ነን። አሁን of course with the opening up of the financial sector liberalization and so on opportunistically ደግሞ financial servicesንም እያየነው ነው ያለ ነው ማለት ነው። እንደ ሲፊኤስ growth capital ነን but ኢትዮጵያ ውስጥ ስንሰራ I think it's a bit of a blend መጠቀም ያለብን 100% really growth ተብሎ በጣም mature ያደረገ ካምፓኒ ለማግኘት is a bit challenging. So it's a bit of a blend growth capital አንዳንዱ early stage ሆኖ but still minimum ticket size or not minimum but sweet spot የምንለው ወይንም በቃ ideal investment የምንለው between $8 million to $10 million የሚጠይቁ ካምፓኒዎች ላይ ነው። But right now as part of a second fundraising agenda ግን እያደረግን ያለነው ለቪሲ suitable የሆኑ ፕሮዳክቶችን ሴትአፕ ልናደርግ እንችላለን ወይ growth capital ራሱን የቻለ እንደሆነ እንዳለ ሆኖ ለቪሲ ሴትአፕ ደግሞ it's a product so ያንን ፕሮዳክትም ሴት እያደረግን ነው። hand in hand deal based የሆኑ በጣም ትላልቅ strategic የሆኑም ደግሞ ኢንቨስትመንቶችንም ለነዛም fundraise እያደረግን ነው ያለ ነው ማለት ነው። The key objective የኛ is raising funds globally and creating connections. You know, our tagline is actually invest where it matters. Can we get the resources when the funds from global investors? So global investors የምንላቸው typically እነዚህ development finance institutions የሚባሉ እንደና IFC, FMO ምናምን የተባሉ አሉ።
in addition to that, we have family offices. So የታወቁ ትልልቅ ፋሚሊዎች ገንዘብ ያላቸው ግን you know they have that desire to get into the African market. So እነሱንም part of the investment group ናቸው። ሶስተኛ ደግሞ high net worth individuals የምንላቸው ትልልቅ ሀብት ያላቸው again who are willing to take a bit more risk in a risky market. እነሱም ከኛ ጋር አብረው ይሰራሉ ማለት ነው። So our key is to get that global funds, diversified የሆነ fund ወደ ኢትዮጵያ እና ኢስት አፍሪካ የማምጣት ሂደት ነው ማለት ነው። So that's a brief. Thank you. እሺ አሁን most probably I don't know ተሻገር እናንተ ቲኬት ሳይዝ አለ ሶ የና አዲስ አለ እንሶ ያያችሁት ብትሄዱ ያንዳንዱ ኢንቨስትመንት ሳይዝ እያደገ ነው የሚሄደው። እንደገና ቅድም እንዳልነው ደግሞ የድርጅቶቹም ያሉበት ስቴጅ ያሉበት የእድገት ሁኔታ የተለያየ ነው የሚሆነው። ስለዚህ ከትንሽ አይዲያ ጀምሮ አብሮ ኮክሪኤት ከማድረግ አይዲያውን ከማስፋት ዴቨሎፕ ከማድረግ እስከ ትልቅ የሆኑ ኢስታብሊሽድ የሆኑ ፋብሪካዎች ትልቅ ኢንዱስትሪዎች ላይ ኢንቨስት የማድረግ ሪሶርስን ካፒታልን ሞቢላይዝ የማድረግ ቢፎር ኤክስቼንጁ ላይ ከመድረሱ በፊት ራሱ ማለት ነው። ሶ እነዚህ የሚነሱት ካፒታሎች በጣም ትልቅ ናቸው። $10 ሚሊዮን እንደውም ደግሞ አንዳንዴ ኢን ዶላር። ስለዚህ ያላቸውንም የካምፓኒዎቹን የሪሶርስ ኒድ በደንብ ሚት የሚያደርግ ይሆናል ስትራቴጂክ ነው። በዛ ላይ የሚሰጧቸው ሰርቪስ ኢስ ናት ጀስት ገንዘብ ብቻ ሳይሆን አብሮ የግሎባል ኔትወርክ ማርኬት አይደለ ሎካል ኔትወርክን ማርኬቱን እዚህ ሀገር ያለውን ኦፕሬሽን ስራው ላይ ያለውን ማገዝ ቲሙን ሼር የማድረግ ባክ ኦፊሱን ሼር የማድረግ ብዙ ስትራቴጂክ የሆነ አድቫንቴጅ አለው። ቢኮዝ የመጨረሻው ቅድም ያልንበት አንደርላይን የሚያደርጉት ሰክሰስፉል እንዲሆኑ ዋትኤቨር ኢት ቴክስ አይደል ዳትስ ያ ነው ትልቁን እንትን ድርጅቶቹ ሰክሰስፉል እንዲሆኑ ማድረግ ያለብን አለበለዚያ ካልሆኑ ዊ ፌል and I think that's what makes this work. እሺ ስለዚህ ይቅርታ ለጉራማይሌው እንግሊዘኛ ከባድ። እሺ አሁን ሌላው ደግሞ ምን አይነት ድርጅቶች አሁን አይ ቲንክ እዚህ ውስጥ ብዙ አይነት ድርጅቶች አሉ። ሄዶም ሼር ሲያደርጓቸው ምን አይነት ድርጅቶች ነው የተወሰነ እየጠቃቀሳችሁት ነበረ ምን ታርጌት እንደምታደርጉ ግን ስፔሲፊካሊ በኳሊቲ ደረጃ ምንድነው የምትፈልጉት ድርጅቶች ላይ ምንድነው የምታዩት ኢንቨስት እንድታደርጉ የሚያስደርጋችሁ ምንድነው? አንድ አይዲያም ይሁን ኤስታብሊሽድ የሆነም ነገር ይሁን ምን አይነት ነገሮችን አይታችሁ ነው ኢንቨስት የምታደርጉት? ኦኬ ታንክ ዩ ዳጊ። ሶ ከጥያቄሽን ከመመለስ በፊት ወደ ቲኬቱ ወደ ኢንቨስትመንት ቲኬት ኢን አወር ኬስ በቲኬት ሶርት እናድርገው ከተባለ $250,000 ከኛ ስቴጅ ወደዚህ ግራጁዌት ለማድረግ በቂ ነው። ግን ኔሰሰርሊ እንደዛም አይደለም። አሁን እኛ ስቴጁ ስለሆነ ፎከስ የምናደርገው there is አንድ ስታርታፕ which is in the $5 million valuation ጋር ያለ ይሄኛው ግን የሆነበት ምንድነው ቢዝነሱ እንዳጋጣሚ ሆኖ ኢንፍራስትራክቸር ሪኳየርመንት አለው። ስለዚህ የሱ ወጪ በጣም ፓምፕ አደረገው። ግን በስቴጅ ከተከፈለ እኛ early ነው ግን to have a company ወይም startup graduate from our phase $250,000 in most cases በቂ ነው። እዛ አካባቢ ነው የምንጫወተው እኛ ከዛም በታች ወይም ደግሞ ፕላስ ኦር ማይነስ ከዛ ማለት ነው። ከዛ ግን ከፍ እያለ ይመጣል ወደ as we go further to the left. In terms of ምንድነው ከአንድ ካምፓኒ ላይ የምንፈልገው የመጀመሪያው እኛ ቫሊዴትድ ፕሮብሌም የምንለው አለ። ድርጅቱ የሚፈታው ችግር ላለመለት ካስተመር ቤዝ ያ ካስተመር ቤዝ ዊሊንግ መሆን አለበት ለመክፈል። ሶ ብዙ ችግር አለ። ችግርን ሊስት እናድርግ ከተባለን ኢትዮጵያ ውስጥም አፍሪካ ውስጥም አንጨርስም። ግን ከነዛ ችግሮች ውስጥ የታሰበለት ካስተመር ግሩፕ ወይም ማርኬት ለመክፈል ዊሊንግ መሆን አለበት። ሶ ቫሊዴትድ ፕሮብሌም የምንለው አለ። ሁለተኛው ስኬላቢሊቲ የምንለው አለ። ስኬላቢሊቲ ማለት አንድ ብር ውስጡ ባስገባበት 10 ብር ያደርግልኛል ወይ እና የሚቀጥለውን ደግሞ ወደ 100 ብር ሲያድግ ሌላ በ10 ብር እንዲያድግ አልፈልግም። ኮስቴ እየቀነሰ ሪተርን እንዲጨምር ወይም አንድ ፊክስድ ኮስት በትልቅ ቫሪያብል ሬቨኒው ሚት ቢደረግልኝ ደስ ይለኛል። ወይም ኤኒ ካምፓኒ ብር እንዲያባዛ ነው የምንፈልገው። ስለዚህ አንድ ብር ኢንቨስት እናደርግበት 10 ብር አድርጎ ያመጣዋል ወይ የሚለውን እና በቅደም ተከተል አይደለም as important as the above two በጣም ሶሊድ በእኛ ቋንቋ እሳት የላሰ ሲኦ እንፈልጋለን። እንትን ማርኬቱን ኦፖርቹኒቲውን ሐሳቡን በደንብ ግራስፕ ያደረገ ሰው ሶስቱን
ሚክስ ካገኘን እኚህ ሶስት ነገሮች ማለት ከኛ ፐርስፔክቲቭ ምንድነው ፊሎሶፊካል ችግሮች ናቸው። ፊሎሶፊካል ፕሮብሌም እዚህ ያለነው ኤንቲቲስ መፍታት አንችልም። ቴክኒካል ሶሉሽንስ ነው የምንሰጠው። እዚህ ብር ከሌለ ብር ማመቻቸት፣ ማኔጅመንት ከሌለ ማኔጅመንት ማመቻቸት፣ እነዚህ ቴክኒካል ነገሮች ናቸው። እነዚህ ነው እኛ ሰርቭ ማድረግ የምንችለው። ሀሳቡን፣ ኦፖርቹኒቲውን፣ ቪዥኑን ግን ከውጪ ነውና እነዚህን ከተፈቱልን ለኛ then we can take them to the next level. so እኛ ሶስቱ ላይ ፎከስ እናደርጋለን። ሌላው ነገር የሚሻሻል ነው። በእኛ በኩል አደም ብሎታል። ኢንቨስት እናደርግ as an angel especially ምንም የምናየው ነገር የለም in terms of ይዘው የሚመጡት ነገር የለም። ሀሳብና ኤክስፒሪየንስም ሊሆንም አይችልም because ገና ከዩኒቨርሲቲ ግራጁዌት ያደረጉ ልጆች ላይ ኢንቨስት አድርገናል። so it's the team, it's the founder, their vision, their commitment, their discipline እና ሌላ ያው ብዙ ጸሎት አለበት ማለት ነው። you could lose it all። ስለዚህ ይሄን ተደምሮ ነው honestly because 10 ላይ ኢንቨስት አድርገን ሁለቱ ሊሰራ ይችላል፣ 8ቱ ሊወድቅ ይችላል like in any business in any part of the world. so ያንን ሪስክ እያየነው ነው የምንገባው። ኤንጅል ኢንቨስተር ማለት ሊትራሊ ከአባት ከእናት ከዘመድ ከእድር ውጪ እኛ ነን ኢንቨስት የምናደርገው literally. so yeah, it's the biggest, we take the biggest risk. ከዚህ አልፎ ወደ ቪሲ ሲሄድ እኮ ኦልሬዲ ማርኬት ውስጥ ገብቶ የተወሰነ ሬቨኒው አሳይቶ አንድ ሰው እንኳን ከፍሎ ያንን ሰርቪስ ከተጠቀመ that's an MVP ለኛ አይደለ? so እዛ ድረስ ለማድረስ ግን literally አይዲያ ይዘን ነው በቃ ዴክ ይዘው ይመጣሉ፣ እንነጋገራለን፣ የተወሰነ ሪሰርች እንሰራለን፣ ከዛ መግባት እና ዋናው ትልቁ ግን ዲሲፕሊኑ ነው። ዲሲፕሊኑና the team makeup አራት የአይቲ ልጆች መተው ቢዝነስ ልንከፍት ነው ቢሉኝ I don't like that። አንዱ የማርኬቲንግ ሰው ቢሆን ይመቻል፣ አንዱ የፋይናንስ ሰው፣ አንዱ ደግሞ legal or some other discipline. those 4 different disciplines makes a solid company። አራቱም ግን አንድ አይነት ኤክስፒሪየንስ እና አንድ አይነት ትምህርት ያላቸው ከሆነ you really don't see problems the different ways. so ያንን encourage እናደርጋለን። ከዛ ውጪ የተወሰነ at least እንደው ሪሰርች እንደው ለምን 100 ሰው መንገድ ላይ ጠይቀው አይሆንም ያንን ፕሮብሌም ሶልቭ ባደርግ ምን ያህል ምን ያህል ክፍያ መውሰድ ይችላል የሚለው ማለት ነው። so those are the things እኛ የምናየው founder literally አደም ብሎታል በቃ you're betting on the person and the team and then yeah የተለያየ አፕሮች ሊኖረው ይችላል to the market። እኛ we call it our investment thesis. so ማርኬቱን አፕሮች የምናደርገው እኛ ያዋጣናል በሚለው ሀሳብ ጀምረን ነው። አንዳንድ ቬንቸር ካፒታል ፈርም ሜቢ ክላይሜት ላይ ፎከስ ሊያደርግ ይችላሉ፣ አንዳንድ ፋይናንሻል ሴክተር ላይ and so forth. so Renew Capital ፎከስ የሚያደርገው አንደኛ ፓን አፍሪካን so አፍሪካ ውስጥ ያለ ቢዝነስ፣ ሁለተኛ at a very high level tech enabled asset light። ምን ማለት ነው? ይሄ ካፒታል ኢንቴንሲቭ የሆኑ ቢዝነሶችን አናያቸውም እና ቴክኖሎጂ ኮር ኮምፖነንት መሆን አለበት። ለምን ብትሉን ባጭሩ በእኛ አስተሳሰብ እነዚህ ናቸው the most easily scalable፣ ቶሎ ሊያድጉ ለእያንዳንዱ ኢንቨስት ለምናደርገው ዶላር the most return የምናየው broadly speaking እዚህ ላይ ነው። ሴክተር ላይ we're agnostic which means ማንኛውም ሴክተር ላይ ኢንቨስት እናደርጋለን። ሄልት ኬር፣ አግቴክ፣ ፊንቴክ፣ ሎጂቴክ ኤትሴትራ ኤትሴትራ። ኦብቪየስሊ እዚህ ውስጥ ፕሪፈር የምናደርጋቸው አሉ። እውነቱን ለመናገር ፕሪፈር የምናደርጋቸውን ስቲል እያወቅናቸው ነው። ብዙ ሪሰርች ኤክስፒሪየንስ ቦት እኛ ካለን ኤክስፒሪየንስ እና ማርኬቱም ላይ ካየነው ኤክስፒሪየንስ። እውነቱን ለመናገር አፍሪካ ውስጥ ረጅም ኤክስፒሪየንስ የለም። ፉል ሳይክል ሄዷል የምንለው ሴክተር ጥቂቶች ናቸው። ሶ ብሮድሊ ስፒኪንግ ይህንን ነው የምናየው። እኛ ጋር ሲደርሱ እንዳልኩት ኤምቪፒ ሚኒመም ቫያብል ፕሮዳክት ጃርገን፣ ግን የሆነ ፕሮዳክታቸው ከሀሳብ ደረጃ አልፎ ቢቻል ማርኬት ውስጥ አክቹዋሊ ማርኬት ውስጥ መግባት አለበት። ቢቻል ደግሞ የሆነ again jargon traction የሆነ ውጤት ማሳየት አለበት። it could be ገቢ አሳይተዋል፣
ኢት ኩድ ቢ ሰው አሳምነው ፓርትነርሺፕ ተፈራርመዋል፣ ግን የሆነ ቢዝነስ ሞዴላቸውን እና ፕሮዳክታቸውን ለሌላ ሰው ቢያንስ አሳምነዋል። ማሳመን ማለት ደግሞ ይጠቅመኛል፣ በተጨማሪ ገንዘብ ከፍልበታለሁ። እነዚህ አረ ሃይ ሌቨል እዚህ ደረጃ መድረስ አለባቸው። ኢቫሉዌት ስናደርጋቸው ላለመደጋገም ግን ፋውንደሮቹ በጣም ኢምፖርታንት ናቸው። ቢኮዝ አሁንም ቢሆን ብዙ ተጨባጭ ነገር የለውም እና ፋውንደር ኳሊቲ ምንድን ነው የምናየው ብንል ኮሚትመንት፣ ኤክስፒሪየንስ። ብዙ ጊዜ አሁን እኔ ፐርሰናሊ የሚስበኝ ኢንሳይቶች ያሏቸው ፋውንደር ምን ማለት ነው? ሶልቭ የሚያደርጉትን ችግር ራሳቸው ኖረውታል እና የሆነ ሌላ ሰው ያልታየው ወይንም የሆነ ዲፕ ኢንሳይት ዴሞንስትሬት የሚያደርግ ፋውንደር እኔ በበኩሌ ይስበኛል። በዛ ላይ ኮሚኒኬት ማድረግ መቻል አለባቸው። አት ዲስ ፖይንት እኛ ለምሳሌ በዚህ ዓመት ኦልሞስት ወደ 1600 ካምፓኒዎች አይተናል። እነዛን መልምለን by the end of the year maybe 30 ካምፓኒዎችን ነው ኢንቨስት የምናደርገው በዚህ ዓመት። ይሄ ምን ማለት ነው? ፋውንደሩ ኮሚኒኬት ማድረግ መቻል አለበት። ለኛ በደንብ ኮሚኒኬት ማድረግ ካልቻለ ለከስተመሩም በደንብ ኮሚኒኬት ማድረግ አይችልም። ስለዚህ በሚገባ ቋንቋ አንዳንዴ ኮምፕሊኬትድ ሊሆን ይችላል ቢዝነሱ በጣም ዲፕ የገባ ቴክኒካል የሆነ ቢዝነስ ሊሆን ይችላል። ግን ለኢንቨስተሮችም ለከስተመሮችም በቀላሉ ማስረዳት መቻል አለበት። ሶ ኤኒዌይ ካፕል ፋውንደር ኳሊቲዎች እነዚህ ናቸው። ትልቁ ደግሞ አይ ዶንት ኖ በአማርኛ ትርጉሙም እንደሆነ አላውቅም፣ በእንግሊዝኛ ኢትስ ግሬት፣ በቃ ጀምሮ የማያቆም። እሱን እንዴት ነው ሜዠር የምታደርጉት ብትሉኝ የሚያሳምን መልስ ልሰጣቸው አልችልም። ግን የሆነ የሚሰማችሁ ስሜት አንዳንዴ ስትጠይቋቸው የመጡበት and so forth ኢንዲኬት ሊያደርግ ይችላል። በዛ ከፋውንደሩ ውጭ ፕሮዳክት ሶሉሽኑ ምንድን ነው? እኛ አንድ አባባል አለን፣ የኛ አባባል አይደለም፣ ሰምታችሁት ሊሆን ይችላል። ግን is it aspirin or is it a vitamin? ሶሉሽኑ በቃ በጣም ሰው ያስቸገረው ነገር ነው ሶልቭ የሚያደርገው። በቃ is it something they need to take an aspirin for or ባይኖራቸውም አይከፋም እና it's a vitamin, it's nice but you don't have to have it. so እነዚህ ነገሮችን እናያለን። and then እንዳልኩት ትራክሽን የሆነ የሚያሳምን ሰው ያሳመኑበትን ኤቪደንስ ቢያሳዩን አልደግመውም፣ ግን እነዚህ ዋና ዋና ነገሮቹ ናቸው። አሁን ገና ያለበትን ስቴጅ በጣም ቢልድ የሚያደርገው ስለሆነ ኤምፋሳይዝ ማድረግ ስለፈለኩ ነውና ቅድም ያሉት ነገር አንደኛውና ወሳኙ አይ ቲንክ ኢትዮጵያ ውስጥ ያሉት ምን አይነት ናቸው ብዬ ማነሳለሁ ወይም በኋላ ላይና ኢትዮጵያ ውስጥ ያለው አይ ቲንክ ብዙ ጊዜ ያለው ቴክኖሎጂ ስለተነሳ ቴክኖሎጂ ያው ኢነብለር ነው፣ ግን ቴክኖሎጂን የሚጠቀሙበት አድርገው ይዘው የሚመጡት ሶሉሽን ምንድን ነው አይደለ? ስለዚህ ለማርኬቱ ቅድም እኛ ያነሳናት ያቺ እንደዚህ የምትሄደዋን ስኬል ላይ ለመድረስ ትልቁ ነገር ሰው የሚፈልገው ለሰው ትልቅ ፔን ፖይንት የሆነ ሶሉሽን መሆን አለበት እና ቴክኖሎጂ ስለተባለ አይ ቲንክ ሪኒውም ቴክኖሎጂ ላይ ፎከስ ያደርጋል። አንዳንድ ኤንጅል ኢንቪሲም ቴክኖሎጂ ስኬለብል ስለሚያደርግ ሴል ማድረግ ስለሚያስችል ከቢልዲንግ ያወጣል ነው አይደል? ከኢንፍራስትራክቸር ያወጣል ቴክኖሎጂ እና አንዱን ዶክተር ለታውዘንድስ ዊዛውት ጂኦግራፊ ሪች እንዲያደርግ ያደርጋል። እሰን ኢነብለር ግን አት ዘ ኤንድ ኦፍ ዘ ዴይ የዶክተሩ ኳሊቲን ፈልጎ ነው ሰውየው የሚመጣው እንጂ ቪዲዮ ኮንፈረንሲንግ ፈልጎ አይደለም። ስለዚህ ምንድነው ሶሉሽኑ ምንድነው ኳሊቲው የሚለው በጣም ክሪቲካል ነው እዚህ ጋር እና ስኬል ያደርጋል የምንለው አይ ቲንክ ጀስት አንደርላይን ለማድረግ ስኬለብል ነው የምንለው በጣም ፔን ፖይንት የሆነ ለሰው አዳም በጣም ጥሩ ቀርጾታል። አስፕሪን የሆነ አስፕሪንም አንዳንዴ ትንሽ ለግዠሪ ሊሆን ይችላል። አሞክሳሲሊን የሆነ ችግር አቮይድ የማይደረግ ፕሮብለምን ሶልቭ የሚያደርግ ፋውንደር ያ ነው ችግሩ ነው ትልቁ የሚባዛው ነገር በሚለው እሱን ለማስመሪያ ያለው። አሁን ወደ ትልልቆች ስንሄድ
በፒኢ ወይም ፕራይቬት ኢኩዊቲ በምንለው ስቴጅ ላይ ምን አይነት ድርጅቶች ላይ ነው ምን አይነት ቢዝነሶች ላይ ነው ኢንቨስት የሚደረገው? ቢኮዝ 5 ሚሊዮን ብላችሁ ትንሽ አስደንግጣችሁናል። ሶ 10 ብላለች ሴተ እና ምን አይነት ስቴጅ ላይ ያሉ? ምክንያቱም 49% በታች ያለ 5 ሚሊዮን ወይ 10 ሚሊዮን ኢንቨስት ለማድረግ ድርጅቱ በጣም ሰብስታንሲቭ የሆነ ረቨኑ አይደለ ሊኖረው ይገባልና ምን አይነት ድርጅቶች ላይ ነው ኢንቨስት የምታደርጉት? እሺ አይ ቲንክ ዳጊ እንዳልሽው ነው አብዛኛው እኛ የምናያቸው ካምፓኒዎች አሁን ኢንቨስት ያደረግንባቸውን 6ቱን ድርጅቶች ብናይ ቅድም እንዳልኩት አብዛኞቹ በጣም ረጅም ጊዜ የቆዩ ናቸው። ሶ ሚኒመም ቫያብል ፕሮዳክት ምናምን የሚለውን ስቴጅ አልፈው ብዙ ከስተመር ብዙ ሂስትሪ ያላቸው ድርጅቶች ናቸው። አይ ቲንክ የተወሰነ ለየት የሚለው ከነሱ ምንድነው እኛ የምናያቸው ድርጅቶች አንዳንዴ ሳስበው እንደውም ኦፖዚት ነው እኛ የምንፈልገው። አሁን ቅድም ኦነሩ ኢንቮልቭ ማድረግ አለበት እንትን መሆን አለበት ምናምን የሚል ነገር አለ። ግን አንዳንዴ ደግሞ በእኛ በኩል የሚያጋጥመን ቻሌንጅ ምንድነው ኦነሩ ትንሽ ከዛ ቢዝነስ ለመላቀቅ አይደል ድርጅቶች ያድጉና አሁን ከዚህ ስቴጅ ወጥተው ሰርቴን ስቴጅ ላይ ሲደርሱ አይ ቲንክ አንደኛ ትንሽ ፕሮፌሽናል የሆነ ማኔጅመንት ቲም ሊያስፈልግ ይችላል ድርጅት ውስጥ። ሶ እኛ እንደውም የምናየው ምንድነው እንዴት ብቁ የሆነ ማኔጅመንት አለ ወይ ነው ድርጅት ውስጥ። ብቁ የሆነ ማኔጅመንትን ባይኖር ፕሮሞተሮቹ አር ዴይ ኮሚትድ እኛ ከገባን በኋላ የሚያስፈልገውን ታለንት ሪክሩት አድርገን ለማስገባት አር ዴይ ኮሚትድ ከቢዝነሱ ወጣ ብለው የራሳቸው ነገር እየሰሩ እንደ ሼር ሆልደር ያው እኛ ጋር ደግሞ ብዙ ነገሮች ሪሌሽንሺፕ ቤዝድም ስለሆኑ ሲያስፈልግ ደግሞ ሰፖርት ሲያስፈልግ ኢንቮልቭ እያደረጉ መሄድ ይችላሉ ወይ ነው የሚለውን የምናየውና እንደውም ከዚህ አንፃር ለምሳሌ ማኔጅመንቱ ኢንዲፔንደንት ሆኖ አንዳንዴ እንደምታውቁት እኛ ጋር ኦነሩ ከጠየቀ ብዙ ነገሮች ማድረግ ይቻላል። እሱ ሳይሆን ማኔጅመንት ቲሙ ኢንዲፔንደንት ሆኖ ኢምፓወርድ ሆኖ በራሱ ድርጅቱን ራን የሚያደርግ ማኔጅመንት ቲም አለ ወይ ደግሞ ባይኖር እንኳን እንደዚህ አይነት ማኔጅመንት ቲም ማምጣት እንችላለን ነው የሚለውን ነው የምናየው በአብዛኛው። ሶ አይ ቲንክ በዚህ ሳይድ ትረስት ላይ በጣም እንትን አለ አምነው አለ ወይ ግሪት አለ ወይ ምናምን የሚሉት ነገሮች ሰምሃው ሰብጀክቲቭ ናቸው። በእኛ በኩል አይ ቲንክ ዱ ዲሊጀንስ ላይ በጣም ያተኩራል። we have to do due diligence, we have to look at the finance። አሁን ቅድም እንዳልሽው ትልቅ ሬቨኑ አላቸው ግን ኮሌክሽን ላይ እንዴት ናቸው? ሬቨኗቸው ከምን ነው የሚመጣው? እያደገ ነው እየጨመረ ነው በሴግመንት ምናምን የሚለውን ወይ በጂኦግራፊካል ሎኬሽን ምናምን የሚለውን እሱን በደንብ አድርገን ማጥናት አለብን። እንደውም እኛ ኤክስተርናል ኮንሰልታንቶች ቀጥረን ብዙ ብር አውጥተን ይሄ ነገር እናሰራለን። ሌጋሉንም እንደዛው KYCም እንደዛው ሰዎቹ ላይ እና ከትኬት ሳይዙ አንፃር ምን ለማለት ነው ብዙ ወጪ አለ። እነዚህ ነገሮች ኮንፈርም ለማድረግ ቢዝነሱ የሰራው ኢቢትዳው ትክክለኛ ነው ወይ አጀስትመንቶች መደረግ አለባቸው ወይ ምናምን የሚሉትን ነገሮች ለማየትና ሶ ከዛ አንፃር አይ ቲንክ የኛ ኢንቨስትመንቶች አሴት ሄቪ ናቸው። አይ ቲንክ አደም ካለው ጋር ቅድም ትንሽ ኢዝ ዘ ኦፖዚት ማለት ነው። ብዙ ማሽን አላቸው ወይ አንዳንዶቹ ብዙ መሬት ግሪን ሃውስ ምናምን አላቸው። ሶ እሱም ላይ ኦፕሬሽናል ዱ ዲሊጀንስ ማድረግ አለብን። ሄደን አሴቶቹ እኛ ከገባን በኋላ ሌትስ ሴይ ፎር ዘ ኔክስት 10 አመት እንደዛ ማገልገል የሚችሉ ናቸው ወይ ብዙ አርጅተዋል ወይ ሪፕሌስመንት ይፈልጋሉ ወይ ምናምን የሚለውን ኦፕሬሽናል ዱ ዲሊጀንስ እንሰራለን። ከዛ በተጨማሪ ኤክስፓንሽናቸው ምን ይመስላል የሚለው ቢኮዝ ሌትስ ሴይ በሆነ ፕሮዳክት ማርኬቱን አድረስ ማድረግ የሚችሉትን ያህል አድርገዋል። አሁን ግሮዝ ካፒታል እየፈለጉ ያሉት ሌላ ፕሮዳክት ሎንች ለማድረግ ከሆነ ወይ ተመሳሳይ ነገር ማርኬቱ ምን ይመስላል የሚለውን እናያለን። ሶ አይ ቲንክ አብዛኛው ያሉት ነገር እናያለን። ጀስት ኦፖዚት ያልኩት እኛ ጋር ምንድነው የማኔጅመንት ቲሙ ላይ እኛ የምንቸገረው ስለሆነ ነው። አንዳንዴ ኮሚት የምናደርገው ነው ማኔጅመንቱ እንደውም የተወሰነ ሼር ቢኖረው እስኪ እንደ ጌም ኖሯቸው በደም ኳሊፋይድ የሆነ ማኔጅመንት ቲም ኖሮ እና አውትፑት ዴሊቨሪ እያደረገ እነሱም አብረው የሚጠቀሙ ማኔጅመንት ቲም ቢኖር የሚለው ይሄ ይመስለኛል የሚለየው ነገር። ያ ምንድን ነው እኛ የምናየው ዩዥዋሊ በእኛ ሳይዝ ላይ ኢንቨስትመንቶች ሲመጡ አብዛኛው ኢሜል ነው የሚልኩት ቢካዝ ተሻገር እንዳልከው ማኔጅመንት ቲም ይኖራቸዋል ፈንድሬዚንግ አድርገዋል so they know how to work with the private equity when with some other partner. Even though we focus on management, the reputation of the founder is important. It's still important. So VCum የሚያየውን ያህል the first I think before investment ወደ አብዛኛውን ጊዜያችን የምናጠፋው is having dinner lunch with the partner ነው
So the reputation of the partner ስለዚህ እዛ ጋር የሚሰራው ስራ እኛም ጋር it's equally important ማንኛውም ካምፓኒ the success or failure ከማኔጅመንት በላይ ፓርትነርሺፕ ውስጥ ከገባን እኛ ባለን ኤክስፒሪየንስ is the alignment between the partnership ፓርትነሮቹ aligned ከሆኑ ሌላው ይሰራል ፓርትነሮቹ aligned usually ምንድነው የሚፈጠረው during expansion period ወይንም ኢኮኖሚ በጣም በሚያድግበት ጊዜ ላይ ሮዚ ነው ሁሉ ነገር ስለዚህ በዛን ጊዜ ፓርትነርሺፕ እንፈጥራለን ከዛ በኋላ ክራይሲስ ሲመጣ እንደ ኮቪድ አይነት ወይንም እንደ ተለያዩ ኮንፍሊክት ሊሆን ይችላል አሁን ላይም ደግሞ የማርኬቱ ዳይናሚክስ በሚቀየርበት ሰዓት these are crisis moments so crisis moments ላይ እንዴት ነው የምንነጋገረው እነዛ ነገሮች plugged in ብዙ ጊዜ አይሆኑም ስለዚህ spending time with the promoter with the investor is very critical very very critical ከዛ ውጪ of course ለኛ size is important we look you know 3 to 5 million dollar ቢያንስ ሴልስ ያለው ኢንቨስት ማድረግ ከጀመርን 7 አመታችን ነው ስለዚህ በብር ባስቀምጠው 27 ጊዜ በነበረ ብር 3 to 5 million dollar ነው still that will continue ሌላው ምናየው ኤክስፒሪየንስ ነው that's also very critical you know hard time እንዴት አልፈውታል nice time እንዴት አልፈውታል የሚለውን እሱን ማየት እንፈልጋለን ሴክተር ለኛ is important we still say agnostic ለመሆን እንሞክራለን ግን ማናቀውን ሴክተር ላይ ብዙም እኛም ኢንቮልቭ አናደርግም ምክንያቱም ልክ እኛ ፓርትነሩን ዲው ዲሊጀንስ እንደምናደርገው ፓርትነሩም እኛን ዲው ዲሊጀንስ ይሰራል okay do these guys know what they're talking about at Zoscales in fact we prefer majority stake we do investments minority ያደረግናቸው አሉ ያንን ግን ፕሬፈረንሳችን ወደዛ ሄደበት በኢትዮጵያ ላይ ወይንም even in Africa ላይ ባለ ኤክስፒሪየንስ ፕራይቬት ኤኩቲ አዲስ ስለሆነ አንድ ነገር አለው በውስጡ embedded የሆነ which is at some point we have to exit ፈንዳችን ሊኩዊዴት ያደርጋል ስለዚህ ሊኩዊዴት በሚያደርግበት ሰዓት ይሄ ፓርትነራችን አብሮ ከኛ ጋር ኤግዚት ማድረግ ይፈልጋል ወይ የምትለው it's very critical ለኛ because አብረን ኤግዚት የምናደርግ ከሆነ የተሻለ ኦፖርቹኒቲ ማርኬታቢሊቲ ይኖረዋል ማለት ነው ያ አሴት አብረን ማናደርግ ከሆነ ግን የተለያዩ ኢንትረስቶች ወይ ሚስአላይንድ የሆኑ ኢንትረስቶችን አላይን ለማድረግ ኢኖቬቲቭ መሆን ይፈልጋል so our preference is mainly to take on majority in addition to that demo one thing that we have observed is even though we want to be as you know independent management well organized board structures ምናምን ቢኖሩንም the assets they really operational challenge ስላላቸው dynamic የሆነ environment ውስጥ ስለሆነን engage እናደርጋለን it's not a hands off operation that we do we're really hands on በgovernance structure ላይ ስትራቴጂውን በመስራት ላይ hands on እንሆናለን ማለት ነው so but fundamentally እንዲያውም like the VCs even more than the VCs የፕሮሞተሩን reputation ግን በኃይል እናያለን I mean there needs to be a click we work together it's not በእኛ ሳይድ ብቻ አይደለም በፕሮሞተሩም ሳይድ ከኛ ጋር መስራት ይፈልጋሉ ያ alignment is highly critical thank you በጣም insightful ነው I hope enjoy ያደረጋችሁት ነው እኔም የተማርኩበት ነው so key things I think ያየነው ነገር በየትኛውም ስቴጅ ቢሆን I think this is a partnership አይደለ at the end of the day ማተር የሚያደርገው አንዳንዴ እንደውም ምን ይባላል በተለይ early stage ሲሆን በስታርታፕ ደረጃ ሲሆን you know ቴክኖሎጂ ካምፓኒዎች አይዲያዎች ምናምን ሲሆኑ አይዲያዎች ሊቀያየሩ ይችላሉ አይደል ድርጅቱ ከተጀመረ በኋላ አይዲያው ማርኬቱ ላይ ገብቶ ላይሰራ ይችላል ዋናው ነገር ፋውንደሩ ሌላ ፒቨት አድርጎ አብሮ ድራይቭ አድርጎ እንደውም የተሻለ ነገር አዳፕት ሊያደርጉ ላይ ይችላል ለሚለው ነው በኤርሊ ስቴጅ ላይ ሲደረግ ሌተር ስቴጅ ላይ ደግሞ ሲሆን ቅድም ሴት እንዳለችው ኢትስ አ ፓርትነርሺፕ ስለዚህ በአብዛኛው የኛ ሀገር ቢዝነሶች they have to be open ለፓርትነርሺፕ ለአድቫይስ ለአዲስ ስትራቴጂክ ዳይሬክሽን ለሚሰጠው ኢንፑት ለማኔጅመንት ቼንጅ እንደውም ብዙ ጊዜ ባለው እስካሁን በአብዛኛው ያለንበት አገር ላይ ያለው ትሬንድ እና አክስቴ ፋይናንስ ማኔጀር ልትሆን ትችላለች አይደል
አባቴ ኦፕሬሽኑ ሊይዝ ይችላል ወይ እህቴን ትሉ ትችላለች። ስለዚህ በጣም ደግሞ ኢኩዊቲ ላይ ኢንቨስት ሲደረግ ወይም ደግሞ በኢንቨስተር ሲመጣ ትልቁ ነገር is ፐርፎርማንስ። ምክንያቱም አላማችን ማሳካት ማደግ ስኬል ማድረግ ስለዚህ እዛ ጋር ሊሚት የሚያደርገን ፐርፎርማንስን መኖር የለበትም የቲሙ ካፓሲቲ ያሉት ማለት ነው። ሶ ኦል ሜሪት ቤዝድ ነው እና ያንን አይነት ፑሽ ባክ ሲመጣ አይ ፋይናንሱን ፕሮፌሽናል መያዝ አለበት ኤችአሩ በትክክል እንትን ሊሆን ይገባል ቢኮዝ የሚመጡት ሰዎች ፐርፎርም ማድረግ አለባቸው ስትል ብዙ ጊዜ ትልቅ ኮንፍሊክት የሚነሳው በዛ ኤሪያ ነው እና ፐርፎርማንስ ቤዝድ ነው ከፋውንደር ጋር ፓርትነርሺፕ ነው and to make it work ultimately successful ለመሆን ነው ያለው ነገር። እዚህ ይሄንን አያይዛችሁ ሁለት ነገር ላይ ለነሱም እድል እንድንሰጥ ሁለት ኪ ነገሮች ላይ እንድትናገሩ የፈለኩት። ስለዚህ አሁን ይሄ ነው ክራይቴሪያችሁ እየሰራችሁ ነው ያላችሁት፣ ግን ፓይፕላይኑ ምን ይመስላል ሀገራችን ላይ ከረንትሊ ያለው ቢኮዝ ከ14 ሀገሮች ጋር ያወዳደረን ስለሆነ ነው። ከረንትሊ ያለው ፓይፕላይን ምን ይመስላል? እንዴት ነው እያገኛችሁ ያላችሁት? 1000 ምናምን አይተን 30 this is across 14 countries ግን ኢትዮጵያ ላይ ሲመጣ ምን ያህል ቫይብራንት ነው? ምን ያህል ሬዲ ነው ለዚህ ለምንለው ማርኬት? ቢኮዝ ሰብስታንሲቭ የሆነ አማውንት ኦፍ ኢንቨስትመንት አትራክት ማድረግ እንችላለን። እንደውም ኬንያ 1.4 ነው የሚሉት 1.5 ቢሊዮን በአመት ዶላር 1.5 ቢሊዮን ዶላር በአመት ከፕራይቬት ኢንቨስትመንትስ ብቻ ያገኛሉ አትራክት ያደርጋሉና ትልቅ ሴግመንት ነው ብለን እናምናለን። ግን ፓይፕላይናችን ምን ያህል ሬዲ ነው ለዛ? አንድ ሁለተኛ ደግሞ ያው ትልቁ እዚህ ኦቶሪቲውን ስላስቀመጥን ሬጉሌሽናችንስ ምን ያህል ኮንዱሲቭ መሆን አለበት? በተለይ ደግሞ እዚህ ሀገር ፈንዶች አትራክት እንዲያደርጉ ኢንቨስትመንት አትራክት እንድናደርግ ዲፕሎይ እንዳናደርግ ኤግዚት እንድናደርግ ኢቭን ሴትአፕ እንድናደርግ ፈንዱን ቢቻል ሞሪሸስን ታርጌት ብናደርግ ኢትዮጵያ ምንድነው የሚያስፈልጋት እንደሚጎላ ሶ ፓይፕላይን ኤንድ ሬጉሌሽን በሚለው ኢንሳይታችን ጥሩ ሳይድ ኦፍ ዘ ፓኔል ይደርሰናል። አሁን ሶ ፓይፕላይንን በተመለከተ እኛ አዝ አ ቬንቸር ስቱዲዮ የምንቸገረው ይሄ ሌትስ ሴይ እንደ ፓይፕላይን ወይም እንደ ኮንቬየር ቤልት ካየነው ሮ ማቴሪያል ላይ አይደለም። ኢትዮጵያ በጣም ብዙ አይዲያ አለ፣ ብዙ ወጣት አለ፣ ብዙ ጥሩ ቢዝነስ አለ። ፎርቹኔትሊም ልንለው እንችላለን ሌሎች ማርኬቶች አንዳንድ ፓቶችን ቢት አድርገው አሳይተውናል። ሶ ይሄ there is need for innovation ግን there is also opportunity for copying other things። ስለዚህ እኛ ማስገባቱ ላይ ችግር የለብንም። in our case ራሱ ብዙ ጊዜ ኮልም አናወጣም። ቢሮ ይመጣሉ ጥሩ ሀሳብ ይዘው በአቅም ምክንያት እንጂ እንደው ብዙ ሪሊ ሆስት ማድረግ እየፈለግን ማናደርገውም አለ። የምንቸገረው እኛ ፓይፕላይን ላይ ከኛ ቀጥሎ ያለው ላይ ዛሬ እንደዚህ መገናኘታችን ደስ ብሎኛል። ግን ብንበዛ ሁላችንም ብንበዛ ቁጥራችን የኛ አይነት ቢበዛ የነ አዲስ አይነት ቢበዛ የነ አዳም አይነት ቢበዛ እነ ተሽ ቢበዙ እነ ሰይተን ቢበዙ ሁሉም ሰው if there was more ማርኬት ብንሆን የኛ ኳንቲቲያችን መጨመር አለበት፣ መወዳደር አለብን በእኛ በኩል ያለውን ማለት ነው። so that እኛ ጋር ያሉት አይዲያዎች ልክ ኤምቪፒ አድርገን ከገበያ ጋር ካስተሳሰርን በኋላ ሪሊ እኛ ልንረዳቸው የምንችለውም ነገር የለም። they have to go to the next level of investment እንትን ለማድረግ ሬጉሌሽንን በተመለከተ እኛ በጣም ሬጉሌሽን ጎርቶናል። ለምሳሌ ኢትዮጵያ ያው እያደገች ያለች ሀገር ነው እንጂ አድርጋ አልጨረሰችም። ስለዚህ ሀብት በሰፊው የለም። እንደገና ደግሞ ሀብትም ያለው ሰው ጋር ሌሎች የለመዳቸው የሚያባዛበት መንገድ አለው። ሶ የኛ ሪሊ ሃይ ሪስክ ካፒታሉ የለም። እዚህ ሃይ ሪስክ ነገር ውስጥ ገብቶ በማያውቀው መንገድ ደግሞ ሪተርን የሚያደርግበት ውስጥ ብዙም አፒታይቱ የለም። የተለመዱ አክሲዮን ድርጅቶች አሉ፣ የተለመዱ ሴክተሮች አሉ። በተለይ ንግድ ብዙ ካፒታል ወደዛ ይሄዳል፣ ወደዚህ አይመጣም። ሶ in terms of regulation የኔ እንትን የሚሆነው ምንድነው አንድ ይዞ መጣጥሩ ነበር። አንድ ጥሩ ቻርት ነበር ዓለም ላይ በየጊዜው ካፒታል ከየት ወዴት በየአመቱ የት ይሄዳል እና ካፒታልን አትራክት የሚያደርጉት አገሮች እነማን ናቸው? የካፒታልን ጠላት ያስወገዱ አገሮች ናቸው። የካፒታል ጠላት ታክስ ነው which we have very in high rates ማለት ነው። ስለዚህ እንትን ሪቲንክ ማድረግ አለብን። እኛ 120 ሚሊዮን ሰዎች ነን።
ሪፖርት የሚደረገው ጂዲፒ አለ። ይሄንን በፍጥነት ማባዛትና ዓለም ላይ መወዳደር አለብን። ሪጅናችን ላይ ከፍተኛ ኃይል መሆን አለብን። ስለዚህ ይሄንን የሚያደርጉ ኮንዱሲቭ ስቴቶች ሲቹዌሽኖች ማመቻቸት አለብን። the biggest enemy to capital ሌላ ነገር አይደለም ታክስ ነው። get rid of the tax እና see what happens እና ደግሞ ይሄንን ደብል ቼክ ማድረግ ካስፈለገ last year the year before last the last 20 years ካፒታል ከየት ዓለም ወደ የት ዓለም እንደ ቻይና ቢሊዮነር የሚያመርት የለም፣ እንደ ቻይና ቢሊዮነር ኤክስፖርት የሚያደርግ የለም። ሶ ከዛ ደግሞ አሉ አንዳንድ ሀገሮች ምንም there is nothing going on ግን billions of dollars ግለሰቦቹንም ካፒታሉንም አትራክት ያደርጋሉ። ሶ ካፒታል ሬጉሌሽን ላይ less is more so regulate less you'll make more እና I would say እዚህ አካባቢ እንትን ቢደረግ ጥሩ ውጤት ይመጣል። ለኔ I think የብራችን ፍሎት የመደረገው ነገር has been transformational more than anything. Whether somebody is coming to invest 150,000 USD as a minimum capital ለፎሬን ኢንቨስተር or $1 billion መጀመሪያው ጥያቄ የኢትዮጵያ question mark የነበረው እስካሁን ገንዘቤን እንዴት ብዬ ይዤ እወጣለሁ የሚለው ነገር ነው። እሱን I think ያንን መልስ ተመልሷል። so that's እቺን 3 ወር የምናየው ኢንትረስት እና አትሊስት በእኛ በኩል ያለው ኢንትረስት both in the startup side as well as on the bigger investment side ያ ነው ትልቁ። ሁለተኛ በፖሊሲ ሳይድ ብንለው የስታርታፕ አክቱ ድራፍቱ አሁን ሰሞኑን ሰርኩሌት ሲያደርግ I think within the next couple of weeks አልፎ ህግ ይሆናል። ያ ትልቅ በር ነው ቢከፍተው because የኛ ትልቁ ማነቀው ሎካል ኤንጀል ኢንቨስተሮች ያሉ ብዙ የኛ ነጋዴ ገና ጀማሪ ነው። ከቻይና እቃ አምጥቶ $10 ገዝቶ $100 መሸጥ ነው የሚታየው። ቫልዩ አዲሽን የለም። የማያውቀው ወጣት ላይ እና የማያውቀው ቴክኖሎጂ ላይ ኢንቨስት ከሚያደርግ መሬት ገዝቶ ፎቅ ቢሰራ ነው የሚመርጠው። ስራ ብዙም አይፈጥርም። እነ ኬንያ ምናምን ያደጉት because FDI ስለመጣ ነው። ለስታርታፕ ደግሞ የኛ የኢንቨስትመንት ህግ እስካሁን ብዙ ኢንካሬጂንግ አልነበረም። ለምን ለውጭ ኢንቨስተር ሚኒመም ኢንቨስትመንት ፐር ኢንቨስትመንት $150,000 ነው። አዝ አን ኤንጀል ኢንቨስተር ብዙ ጊዜ $5,000 እስከ $50,000 that's all and MVP ለሳቸው ለማዘጋጀት that's all you need። ያንን ለማድረግ ደግሞ ብዙ የውጭ ኢንቨስተሮች አሉ መምጣት የሚፈልጉ ግን ህጋችን እስካሁን ያባረራቸው ስለነበረ ማለት ነው። ሶ ይሄ አሁን አዲሱ ስታርታፕ አክት I think will change that። ያ ምንድነው የሚሆነው? ለኔ ለፓይፕላይን ምንም አልፈራም። አንደኛ ሎካል ፓይፕላይንም ብዙ አሉ፣ እሳት የበሉ ልጆች አሉ። ሁለተኛ we've just opened up every sector I think የተዘጋ ሴክተር ከዚህ በኋላ የለም። አሁን ፋይናንሻል ሰርቪስ ብቻ ነው የቀረው። እሱም ህጉ ምናምን እያለቀ ነው። I think by next year ክፍት ነን which means ፓይፕላይናችንም ይጨምራል። ለምን ስታርታፕ ስንል አበሻ ብቻ ስታርታፕ አይደለም የሚሆነው። ከኔክስት ይር ጀምሮ ማንም መጥቶ እዚህ ስታርታፕ መጀመር ይችላል። so ለፓይፕላይን ብዙም አላስብም። let me give you a small story። እኔ እዚህ ስራ ውስጥ ስገባ የዛሬ 15 ዓመት USAID ውስጥ ነበርኩ for about 3-4 years 5 years እና ብዙ ኢንቨስተሮች እንተዋወቅ ነበር ሲመጡ። ከዛ አንድ ኢንቨስተር I remember about 6-7 years ago በአዲስ አበባ እያለፈ ምሳ እንብላ አለኝ እና ቁጭ ብለን ሸራተን ምሳ እየበላን ራስቸው ነበርና ጉግል ማድረግ ነበረብኝ ማን ነው ምንድን ነው የሚለውን እድሜም እየገፋ ስለሆነ ማለት ነው። እና ምን አለኝ he said in the 1990s Silicon Valley I sold my company አለ። ያንን ገንዘብ ወስጄ I went to Asia early 2000s አካባቢ እዛ ደግሞ 5 እጥፍ 10 እጥፍ መጣ። አሁን አፍሪካ መጥቻለሁ አለ እና you Ethiopians are lucky አለኝ። ምን ማለት ነው አልኩት። አፍሪካ ውስጥ
እንደ ዩኒኮርን $1 ቢሊዮን ካምፓኒ ለመፍጠር 5-6 ሀገር መሄድ አለብኝ አንድ ድርጅት ለማንተን ነው ማለት ቢኮዝ 20 ሚሊዮን ህዝብ 30 ሚሊዮን 40 ሚሊዮን ምናምን ነን እዚህ 130 ሚሊዮን ህዝብ ነው you can create multiple unicorns ከኢትዮጵያ ሳይወጣ ማርኬቱ ስላለ ማለት ነው አለ አይደለ so yeah is always in my mind so እኛ አሁን ኢንቨስት ስናደርግ አንደኛ የምናስበው even just the local market honestly just the local market the demand is huge አሁን ከዩማ ጋር የጀመርነው የዶዳይ e-bikes ማለት ቀን ለሊት ብንሰራ ለ24 ሰዓት የዚህን የኢትዮጵያ ህዝብ ማርኬት አንድ እንጃ ጠብታውንም ዲማንዱን ሚት አናረግም የዛን ያህል ዲማንድ አለ ሎካሊ ዶንት አንደርስቲሜት ኢት እና እኔ ከሁሉም ኢንካሬጅ የሚያደርገኝ አሁን የስታርትአፕ አክቱ ነው እንደዚህ አይነት ፎረም ደግሞ ሌሎችም ኤንጀል ኢንቨስተር ለመሆን to be honest with you አምስታቸው አንድ ላይ ሆናቸው ኤንጀል ኢንቨስተር መሆን ትችላላችሁ it doesn't have to be individual በግሩፕ ትንሽ የኛ ኢትዮጵያኖች ችግራችን አብረን መብላት እንጂ አብረን መስራት የለንም እዛ ላይ ነው ኢንካሬጅ ማለት ወጣቶቹ ቁጭ ብላችሁ ሻይ ከስራ በኋላ ብዙ ልጆች ያለው ቁጭ ብለው ወሬ ሲያወሩ ምናምን አንድ ላይ ጋይታችሁ ኢንቨስት ኢን ሳምቲንግ በትንሹ 5 ሺህ ብር 10 ሺህ whatever it is because በጣም ብዙ ስታርታፖች አሉ ስንት ነው የሚፈልጉት ግማሽ ሚሊዮን ብር 200 ሺህ ብር 1 ሚሊዮን ብር አሁን ኢትዮጵያ ውስጥ honestly ስንት ባለ ደሞዝተኛ አለ እጃችሁ ነው አንሱ አላችሁ አይደል እና ገንዘብ ባንክ ተቀምጦ ምን ያደርጋል በዚህ ዝንት ያ ገንዘብ ስራ መስራት አለበት አይደለ እያጋጫችሁ ኢንቨስት አድርጉ every single person in here can be an angel investor ብታስቡበት it doesn't have to be technology it literally doesn't have to be technology like every day there's a lot of opportunities አይናችንን ትንሽ እንክፈት honestly ትንሽ እንክፈት I met a guy the other day በየቢልዲንጉ ጀበና ይዞ ሻይ የሚያፈሉ ልጆች አሉ አይደል 15 ሎኬሽን አለው 15 ሎኬሽን the startup cost 8 ሺህ ብር 8 ሁለት ስልክ ይዞ ቁጭ ብሏል 15 ሎኬሽን 15 ልጆች ቡና እየሻቀሉ ለሱ ገንዘብ ይከፍላሉ ኤቭሪ ዴይ አስቡበት ማለት እና ኢንቨስት አደረግ ጀበና ላይ ኦኬ ሬጉሌሽኑ ላይ ብዙም ጨምሮ ነገር የለም ለኛ ፎሬን ከረንሲ ፍሪሊ ፍሎት መደረጉ ትልቅ ችግር እንትን ብሎናል ሌላው 150 ሺህ ሚኒመም ኢንቨስትመንቱ እሱ እኛንም አፌክት ያደርገናል ሶ ከዚህ በፊት አላልኩትም ግን እኛ ሁለት ፈንድ አለን የመጀመሪያው early stage investment የምንለው ነው ሁለተኛው ደግሞ growth fund still in the VC space የመጀመሪያው ከ50 ሺህ እስከ $500,000 ኢንቨስት ልናደርግ እንችላለን ከዛ ከነሱ ካምፓኒዎች ጋር 12-18 ወር ቆይተን the best performing one ከ$500,000 እስከ $4 ሚሊዮን ኢንቨስት ልናደርግ እንችላለን so ለምሳሌ 50 ሺህ ኢንቨስት ማድረግ ብንፈልግ አንችልም ማለት ነው so regulation ላይ ብዙ አልጨምርም ግን ሌላ አንድ ኢምፖርታንት I think ማወቅ ያለብን ለምንድን ነው ፋንዳችን ኢትዮጵያ ውስጥ ዶሚሳይል ያልሆነው ለሚለው ጥያቄ frankly የኢትዮጵያ ሆነም ሌላ አፍሪካ አገር fact ብዙ አገራት ፋይናንሻል ሲስተማቸው is just not advanced enough በተለይ ወደፊት ስናስብ ለምሳሌ ብዙ ጊዜ የፎሬን ካፒታል ነው both venture capital private equity አብዛኛው ብር ከዌስተርን ሀገሮች ናቸው ዌስተርን ቻይና and so forth so እነሱ ኢንቨስት ሲያደርጉ የሚያውቁት jurisdiction ነው የሚፈልጉት so እኛ ለምሳሌ አንደኛው requirement investment ለመፍጠር ኩባንያው in a investor friendly location domicile መሆን አለበት so holding company has to be in a investor friendly location ለምሳሌ Delaware Mauritius or አንዳንድ ዩሮፒያን አገሮች so ይሄ ለምንድነው ያው ህጉ ታክሱ የተለያዩ ነገሮች ለኢንቨስተሮች ፍሬንድሊ ነው ይታወቃል እኛ ደግሞ የኛ ኢንትረስትስ ከኛ በኋላ
ወይ PE ወይ ሌላ ተለቅ ያለ VC እንዲገባበት ነው። እነሱም they have the same requirements። ስለዚህ ከመጀመሪያው እሱ structure minimum requirement ነው ለኛ። ፓይፕላይን በተመለከተ ኢትዮጵያ I think ተሻገር እንዳለው ሮ ማቴሪያሉ ጥያቄ የለውም በሽ ነው ሞልቷል። ግን ኤክስፒሪየንስ ይጎለናል። ይሄ ኤክስፒሪየንስ ደግሞ አንፈርድባቸውም ፋውንደሮቹ ቢኮዝ ከማን ይማሩ ከየት ይማሩ? ኢኮሲስተሙ የለም፣ ምሳሌዎች የሉም። አሁን አሉ አንዳንድ ግን ገና ነው እና ይሄ በጣም ግልጽ የሆነልኝ አሁን 14 አገር ውስጥ ከሰራው በኋላ it's interesting እያንዳንዱ አገር የደረሰበትን ደረጃ ማየት ይችላል። ኬንያ አሁን በጣም ሄደዋል almost to a fault። ምን ማለት ነው? በቃ ኢንቨስተሮችን እንዴት ማነጋገር እንዳለባቸው ምን ማለት እንዳለባቸው በቃ ሸምድደውታል። ስራ ሆኗል በቃ ከኢንቨስተር ብር ማግኘት። ለምሳሌ ትናንትና we were talking to አንድ ካምፓኒ ኬንያ ቫሉዌሽን የሚባል ነገር አለ። ካምፓኒው ምን ያህል ወርት ያደርጋል ማለት ነው። የዛሬ 2 ዓመት በ10 ሚሊዮን ዶላር ቫሉዌሽን ፈንድ ሬዝ አድርጓል። ዛሬ 2 ዓመት I'm worth 10 million dollars ስለዚህ ኢንቨስት አድርጉ በሱ ልክ ሼር ታገኛላችሁ ነበር። ስንጠይቀው እሺ ዛሬ ምንድነው ቫሉዌሽን ስንለው 8.5 አለኝ። usually ለኢንቨስተሮች ይሄ it's not a good sign because ወደታች እየወረደ ነው ማለት ነው። actually ምን ማለት ነው? ኬንያ ቫሉዌሽኖች በቃ because of all the hype because of the big investment tickets በጣም ከፍ አለ እና በዛ ቫሉዌሽን አሁን ሬዝ ማድረግ እየቻሉ አይደለም። so they are eating some humble pie እንደሚባለው እና ቫሉዌሽናቸውን ዝቅ እያደረጉ ነው። so ይሄም ሳይክል is really interesting። የኢትዮጵያ ስታርታፖች ያላቸው ሶፊስቲኬሽን ገና ነው። ሶፊስቲኬሽን በብዙ መልክ ልንተረጉመው እንችላለን። ግን አሁን አንደኛው ኢቨን ኢንቨስተሮች እንዴት ማናገር ኢንቨስትመንት እንዴት ምን ማለት ነው ለኔ ቢዝነስ it's not just oh everybody else did it ስለዚህ I should go raise money ሳይሆን እንዴት ይጠቅመኛል፣ ከአዲስ ቀጥሎ እንዴት ነው ወደ አዳም መጣው፣ ከአዳም ቀጥሎስ ወዴት ነው የሚሄደውን አርቀው የማሰብ ኤክስፒሪየንሱም ችሎታም የላቸውም። ኢቨን ተርሚኖሎጂው ይሄን ደግሞ አልፈርድባቸውም። እኛም እውነቱን ለመናገር ባይ ዘ ዌይ ብዙዎቻችን ኢን ዲስ ስፔስ ብለን እየሰራነው ነው የለመድነው እንጂ ቁጭ ብሎ እንደዚህ ነው ቬንቸር ካፒታል እንደዚህ ነው የሚለን ሰው ብዙ የለም። ሶ ተርሚኖሎጂው ራሱ አሁን ኢንስትሩመንት ላይክ ኢንቨስትመንት ኢንስትሩመንት ምን ማለት ነው? ኢትዮጵያ ውስጥ አብዛኛው ሀገር ውስጥ ኢንቨስት ስናደርግ ኢትስ ኖት ኢን ኤኩዊቲ ማለት ሼር ሆልደር አንሆንም ከመጀመሪያው ነው። It's through an investment instrument called ለምሳሌ a convertible note or a safe instrument። እነዚህ ምንድናቸው? ለኛ ስቴጅ የተዘጋጁ የሚያመቻቹ ነገሮች ናቸው። ቤሲክሊ ካምፓኒውን አሁን early stage ስለሆነ ቫሉዌሽን ልናስቀምጥበት ስለማንችል at some future stage ቫሉዌሽኑ እዚህ ሲደርስ at that point shareholder እንሆናለን የሚሉ ኢንስትሩሜንቶች ናቸው። ግን ስታርታፖች እነዚህ ነገሮች መረዳት ማወቅ አለባቸው። ሌላው ነገር አይ ቲንክ ልል የምፈልገው ከስታርታፕ ሌላ ተርሚኖሎጂ ያስፈልጋል ኢትዮጵያ ውስጥ like pre-startup or something because I think ገና ጀማሪዎች እየሞከሩ ያሉ ብዙ ሰዎች አሉ እና እነሱን ዲስካሬጅ ማድረግ የለብንም፣ ኢንካሬጅ ማድረግ አለብን። ግን at the same time successful startup ለመሆን የሚጠይቀው ስራ ልፋት እሱንም ደግሞ ማወቅ አለባቸው እና አሁን ፓይፕላይንን በተመለከተ ከኢትዮጵያ የሚወጣው ኳሊቲ ገና ነው። ለምሳሌ እኛ አሁን ዛሬ በዚህ ዓመት 30 ልንዘጋ እንችላለን ኢንቨስትመንቶች ብያችሁ ነበር። ከ30ው ምናልባት አንድ ወይ ሁለቱ ናቸው ከኢትዮጵያ just to give you a sense. I think እዚህ ላይ ላብቃ። Yeah, so just to I think a few things ያሉት ነገር እኛም እኔ ትንሽ ኮንፍሊክት ሪኒው ነበር የምሰራው so I know what they're saying ብዙ ነገሩን እና ግን
አይ ቲንክ በጣም የሚያስደነግጠው አሁን ያለው ነገር አይ ቲንክ አዲስም አዳም ሌሎች አሉ 5 years ago አሁን ያለውን አይነት ሴም ዲስከሽን በጋቨርንመንት ደረጃ ኤንጀል ኢንቨስተሮች ቪሲዎች ነበሩ በቃ ስጭት ብላቸው ምርር ብለው 150,000 ቲኬት ሳይዝ የሚቀበል ቢዝነስ ሳይኖር $150,000 ስጡ ይሉናል ላይክ ኢትስ $150,000 ነው ሚኒመም ቲኬት ሳይዝ ማለት ያንተ አቅም $10,000 ሆኖ ግን አም ፎርሲንግ ዩ 150,000 ሬዝ ለማድረግ ራይት እንሶ እንደየ ቢዝነሱ በተለይ ኢንቨስትመንት እንደየ ቢዝነሱ ስቴጅ ፊት የሚያደርገውን ኢንቨስትመንት ቲኬት መቀበል አለበት and because ያንን ከሎካል ማግኘት ስለማይችሉ እና ፎሬነርስ ስለሆኑ ብዙ ይሄኛው ላይክ አንደርስታንዲንግ ያላቸው አንቲል ሎካሉ አይቶ ሰክሰስ ስቶሪውን አይቶ ኢንትረስትድ እስከሚሆን we have to be open ያን አላው ለማድረግ ለካምፓኒዎቹ የሚለው ትልቅ ዲስከሽን ነበርና በጣም ኤክሳይቲንግ ነው to see this being revised the same with forex እንዴት ነው ብሬን ማወጣው የመጀመሪያው ጥያቄ ነው የማይመጡበት የነበረው and so those things I think በጣም እንትን ናቸው ሶፊስቲኬሽን ያለው አዳም ላይ ምናልባት እኔን ተሼ በጣም ያነሳው ትልቁ ነገር ቀጥሎ ዞር ስንል ለምንሰጠው ሰው የለም ያለው it's because of also 10,000 ገብቶ መጀመሪያ ዴቨሎፕ ያላደረገው ፓይፕላይን 150 ላይ አይገኝም አይደለ ከመጀመሪያ 10,000 መስጠት አለብን 10,000 ገብቶ አሳድጎት 50 አድርጎ 150 200 300 ይደርሳል so we have to allow የመጀመሪያው initial investments የሚለው ነው so this is well noted ደሞ ከፍ ሲል ዶሚሲሌሽኑም እንደገናም ኢንቨስትመንት አትራክት ለማድረግም ቅድም እንዳልነው ለነሱ ፓይፕላይኑ ምን ይመስላል ሬጉሌሽኑ ምን ይቀረዋል ምን አትራክቲቭ እንዲሆን አይ ቲንክ የአርሊዎቹን ትንሽ አድሬስ እየተደረገ ነው በሬጉሌሽን ደረጃ ከታክስ በስተቀር ሶ ሌላውን ደግሞ በእናንተ ጋር ያለውን ቻሌንጅ እሺ አይ ቲንክ ዶሚሲሌሽን የሚለው ላይ ለመጀመር አይ ቲንክ አዳም እንዳለው ማለት ቀላል ስራ አይደለም ህጉ ይቻላል ፈንድ ሴት አፕ አድርጉ ስለተባለ ብቻ ሰው ነሰሰር ላይ አይመጣም እኛ ሲፊኤስ አንድ ምንለው ነገር አለ ስናወራ ኢንቨስትመንት is like water እንላለን it only flows into a place of low resistance ነው የሚሄደውና just ህግ ስላለ ወይ ምናምን አይሄድምና እንዴ ነው ውሃ ሽቅብ አይወጣም አሁን የኛ ኢንቨስተሮች ቅድም ሴት ያነሳቻቸው እና IFC እና ብሪቲሽ ኢንተርናሽናል ኢንቨስት ዩሮፒያን ኢንቨስትመንት ባንክ እነዚህ እነሱ ለምናገር ብዙ አማራጭ ያላቸው እንትኖች ናቸው ኢትዮጵያ ውስጥ ኢንቨስት ማድረግ የነሱ እንዴ ነው ብቸኛ እንትናቸው አይደለም ስለዚህ ቀላል መሆን አለባቸው ነገሮች በጣም አትራክቲቭ መሆን አለበት አሁን ሞሪሸስ ብለሽ ያነሳሽዋል አሁን ሞሪሸስ ጋኛ እንሰራለን ብዙ ከሞሪሸስ ጋር ማለት እንዴት ቀላል እንደሆነ እናያለን እነሱ ጋር በረምብ አሪፍ የሆኑ ፈንድ አድሚኒስትሬተሮች አሏቸው ኢቭን እናንተ ሳትሄዱ ምን ሳትሉ በጣም አሪፍ የሆኑ ሎየሮች አሏቸው በጣም አሪፍ የሆኑ አካውንታንቶች አሏቸው ሶ ይሄ ነገር ምንድነው የሚፈልገው the whole ecosystem መኖር አለበት እንጂ ህጉ ብቻ መኖሩ ሳይሆን we need the ecosystem እሱ መኖር አለበት እና at the end of the day ያው ገንዘብ ሲመጣ it's a trust ጉዳይ ነው ኢትዮጵያን ትረስት እናደርገዋለን ወይ ነው ለምሳሌ ቅድም 70 ሚሊዮን ያለችው ሴት ኢትዮጵያ እናደርገው ሞሪሸስ እናደርገው ሲባል አይ ሚን በጣም ቀላል ጥያቄ ነው እንትን መሆን አለበት በጣም አትራክቲቭ መሆን አለበት እዚህ እንድናረጋው ይሄ የምርጫ ጉዳይ ሳይሆን ላይክ ኢትዮጵያ ስለሆንኩ ወይ ምናምን ስለሆንኩ ሳይሆን ፋይናንሺያሊ ሴንስ መስጠት አለበት እዚህ ማምጣቱ ሶ አንደኛ አይ ቲንክ ሮበስት የሆነ ሬጉላቶሪ ኢንቫይሮንመንት ያስፈልጋል ምንም ጥርጥር የለውም ኢትዮጵያ ችግሩ ምንድነው ስታቢሊቲ ችግር አለ ህጎች በጣም ይቀያየራሉ ዛሬ የወጣው ነገር አይ ሚን ባለፈው ያየነው ከ60 ቀን በኋላ የተሻሩ ህጎች አሉ ኢቭን ለሎየሮች ራሱ አንዳንዴ it's hard to keep track of what's allowed what's not allowed ምናምን የሚሉት ነገሮች ስፔሻሊ ከውጭ ለመጣ ሰው ደግሞ ሲን ስታስቡት የበለጠ ያስፈራል እኛ ኢትዮጵያንን እዚህ እናቋለን ግን ሶ እሱን አትራክት ለማድረግ አይ ቲንክ በጣም ብዙ ስራ የሚፈልግ ይመስለኛል ከዛ በተጨማሪ ኮምፕላያንስ ላይ ነው ስፔሻሊ እነዚህ ኤንጀል ኢንቨስተር ምናምን አይ አንደርስታንድ ግን ኢንተርናሽናል ኢንቨስተር የምናወራ ከሆነ IFC የምናወራ ከሆነ የኮምፕላያንስ ሪኳየርመንታቸው በጣም ከፍተኛ ነው ምን ላይ ይሄ አንታይ መኒ ላንደሪንግ ሬጉሌሽኖች ያስፈልጋሉ የKYC ሬጉሌሽኖች ያስፈልጋሉ እነዚህ በጣም ብዙ ስራ የሚፈልጉ ኢንተርናሽናል ስታንዳርዶች ናቸው ማሟላት ያለብን እንደ ሀገር ሰው እነዚህ ነገሮች ያስፈልጋሉ ማለት ነው ኢቭን ሰምታችሁ ከሆነ ሞሪሸስ የዛሬ 4 አመት 5 አመት እነሱም ራሱ ትልቅ ችግር ውስጥ ገብተው ነበር ቢኮዝ የነሱ
የአንታይ መኒ ላውንደሪንግ ስታንዳርዳቸው ኢሮፒያን ዩኒየን እንዴ ነው ጥያቄ ምልክት ከቶት ነበረ። ስለዚህ በዛ ምክንያት ብዙ ፈንዶች እዛ ዶሚሳይል ያደረጉ ፈንዶች በጣም ወሪ አድርገው ነበረ ቢኮዝ ብዙ ነገሮች አፌክት ያደርጋልና ግን ያው ሞሪሸስ ምንድነው ሞሪሸስ የሆኑበት ምክንያት እነሱ ወዲያው ነው ተርን አራውንድ ያደረጉ ሲቹዌሽኑን ወዲያው አስተካከሉ ነገሮችን ከዛ ምንድነው ሃይ ሪስክ የሚባል ካቴጎሪ ከተዋቸው ነበር ኢዩ ሶ ወዲያው ነው ከዛ ወጣቸውና ብዙ ኮሚትመንት ይፈልጋል ማለት ነው ይሄ እና በሬጉሌሽን ሳይድ ሌላ ደግሞ ታክስ ነው አይደል አይ ቲንክ ታች በደንብ አንስቶታል በጣም ብዙ ቢዝነስ ላይ ያለው ሰው ትልቁ ስትራግል የሚያደርገው ሀገር አንዱ ብዙ ናቸው ቻሌንጆቹ አይ ቲንክ ኦፖርቹኒቲዎች በጣም ተነስተዋል ቻሌንጆቹ አንዱ ታክስ ነው ኢትስ ሪሊ አንፕሬዲክተብል ቢዝነስ ያላችሁ ሰዎች ታውቁታላችሁ ህጉ ይቀያየራል ኢቨን እዛ ያሉ ሰዎች እንትን አይሉትም ሰው እነዚህ ነገሮች ኢትስ ቬሪ ኤሌመንተሪ ነገሮችም ገና ብዙ ይቀራሉ ሶ ምን ለማለት ነው ያለንበትን ቦታ በደንብ አውቀን ከዛ ጀምሮ ነው መስራት ያለብን ኦፖርቹኒቲ ላይ ብቻ ፎከስ ብናረግ ብዙ እንትን ላይ ኖሮ ይችላል ቢኮዝ እኛ ፈንድ ስንጀምር ኢትዮጵያ ኦፖርቹኒቲ እያልን አሁንም ሰከንድ ፈንድ ስንደርስ ኦፖርቹኒቲው እያልን ነው ቢኮዝ ቻሌንጆች በጣም ብዙ ናቸው ኢንቨስተሮቹ የሚያውቁት እነሱ ነው እንደውም ባለፈው አንድ ሰውዬ በጣም ኦፖርቹኒቲ ያለ ኢትዮጵያ ውስጥ we have all the ingredients የምንፈልጋቸውን ግን we don't have the recipe እያለ ነበረ which makes sense ለኔ በደንብ ኤክስፕሌን ያደረገልኝ እሱ ነው because opportunity አለ ግን ቻሌንጆቹም እንደዛው ናቸው ቀላል የሆኑ I think low hanging fruit tax በጣም መስተካከል ያለባቸው ነገሮች ናቸው ሶ ፈንድም ወደዚህ ሲመጣ I think አምነሽ $70 ሚሊዮን እዚህ ለማምጣት እንደ ኢንቨስትመንት ቬሂክል ነገ መጥቶ ኤርካም ምን ሊል እንደሚችል ኮንፊደንስ የለሽም so we have to build that confidence እነዚህ ነገሮች በደንብ መስተካከል አለባቸው ማለት ነው I think ፓይፕላይን ላይ አግሪ ካሉት ጋር ብዙ የፓይፕላይን ኢሹ የለም በእኛም በኩል ኢቭን ከ$5 ሚሊዮን እስከ $15 ሚሊዮን ኢንቨስት የሚደረግባቸው ካምፓኒዎች እኛ አሁን ስድስቱን ስንመርጥ ፕሮባብሊ አይ ዶንት ኖ ከ300 በላይ ድርጅቶች አይተናል በደንብ ፕሮፐርሊ ያነጋገርናቸው ምን ያልናቸው ማለት ነው አንዳንድ በጣም አድቫንስድ የሆኑ ነበሩ ግን በአጠቃላይ ፕሮባብሊ ከዛ በላይ አይተናል ሶ የፓይፕላይን ችግር የለም ቢኮዝ እኛም በእኛ በምናያቸው ሴክተሮች ኢትዮጵያ ውስጥ እንዴት ነው ሳቹሬት ያደረገ ማርኬት ማኒፋክቸሪንግ ይሁን አግሮ ፕሮሰሲንግ ይሁን ሰርቪስ ይሁን ሳቹሬት ያደረገ ማርኬት የለም ሶ አንድ ሰው $10 ሚሊዮን ኢንቨስት አድርጎ ኢንዱስትሪ ሊደር የሆነ ስፔሲፊክ ሴክተር ውስጥ ክሬት ለማድረግ ምንም ሊሚት የሚያደርግ ነገር የለም ኤክሰፕት የሃርድ ከረንሲ ችግር የታክስ ችግር የምናምን ችግር ሞስትሊ ችግሮቹ አይ ቲንክ ስቴት አይ ዶንት ኖ ኢፍ ዩ አግሪ እኛ የምናያቸው ካምፓኒዎች አብዛኛው ችግራቸው ኤክስተርናል ነው አብዛኛው rather than internal እና ፖቴንሻል ምናምን ሳይሆን ኮንፍሊክት እነዚህ ነገሮች ናቸው ሶ እነዚህ ላይ መስራት ያስፈልጋል ማለት ነው so maybe የኔን ህልም ልናገርና because ወደ 18 አመት ይሆናል transactions ላይ M&A ላይ ስሰራ የከረምኩትና my dream is to see Ethiopian domicile funds this is it possible yes it is possible you know በጣም talented የሆነ youth population አለ it's about bringing that youth population into this industry ያልተለመደ ስለሆነ ነው እንጂ አዲስ የሚመስለው in a matter of 2-3 year time with this capital market momentum ያንን መስራት it's doable okay it's actually doable regulation no way ችግራችን I don't think so Ethiopia we have well we might ሎየሮቹ እንግዲህ በደንብ ሪፋይን ያድርጉት ምን ይበሉት ለነሱ ልተውላቸው እሱን ግን it's the way regulations are being implemented ዛጋ ነው ትንሽ ጋፕ የምናገኘው so it's operational challenges ናቸው administrative የሆኑ challenges ናቸው በብዛት እንጂ fund ኢትዮጵያ ላይ domicile አድርጎ ለመስራት especially of course the assumption is አሁን ላይ ያለው የfloating of currency ወእና economic reform የሚመጡት opening up of financial services opened up የሆኑ ሴክተሮች በጣም attraction እየፈጠሩ ነው ያሉት okay so ያ ማለት we need to wake up as Ethiopians ራሱ መነቃቃት አለብን so that ያንን investment ለብዙ ሀገራት ሊሰጥ የሚችለውን ኢንቨስትመንቶች we have to go get them attract አድርገን ማምጣት መቻል አለብን ከተሻገርም ጋር ሁሉም ተናግረውታል the ecosystem ገና develop አላደረገም ነው ያ ደግሞ ecosystem it's a natural phenomenon it's no surprise
አይ ሚን የዛሬ 30 ዓመት እኮ ሶሻሊስት ነበርን አይደል? 35 ዓመት ሶ no comment on that good so በእኛ እድሜ እንኳን ፕራይቬት ሴክተር እኮ አይተን አናውቅም። ኢትስ ኒው። የሚያሳዝነው ደግሞ የዛሬ 100 ዓመት እኮ we were much more advanced, we had capital market. so this generation ግን አሁን ያንን አንደርስታንድ አድርጎ ወደዚህ ወደ ኢንቨስትመንት ኤሪያ ላይ መምጣት አለበት። በተለይ አዳዲስ ታለንትድ የሆኑ ዩቶች ኢንቨስትመንት ሴክተር ላይ ይፈለጋሉ። alright so መስጋት የለብንም because we came out from a socialist era 30 years በዛ ውስጥ ደግሞ በጦርነት ምናምን ያሳለፍናቸው ብንቀንስ 10 ዓመት ወደዚህ ነው real private sector ማውራት የምንጀምረው and probably this is the time እንደ አዲስ private sectorን እያወራን የምንቀጥለው ማለት ነው። ከተሻገር ጋር መስማማው regulatory stability ግን ያስፈልጋል። ትላንትና የሆነ ሬጉሌሽን ወጥቶ ነገ ሌላ ከተቀየረ ማንም ኢንቨስተር እኛ ራሳችን ሎካል ኢንቨስተሮች አናምንም። why should I invest if tomorrow የሆነ ነገር ተቀይሮ ደም ገንዘብ ቢጠፋ ስለምንል ሬጉላቶሪ ስታቢሊቲ ላይ መሰራት አለበት። ኢኮሲስተሙ ላይ ብያለሁ። በተለይ ወጣቶች በጣም ወደ ኢንቨስትመንቱ መምጣት አለባቸው። there is a lot of capital ከሚገርማችሁ በላይ ብዙ ካፒታል across the world አለ። it's sitting in Europe but no one is looking at it. so ያንን የሚያይ በደም ብዙ ቲም ያስፈልጋል። ልክ 5 ሚሊዮን ኮደርስ እንደተባለ ሁሉ 5 ሚሊዮን ኢንቨስትመንት ጉሩስ ያስፈልጉናል፣ ኢንቨስትመንት ፕሮፌሽናልስ ያስፈልጉናል so that we can actually attract thank you so we can attract investment into this country ማለት ነው። ስለዚህ እየሰራን ነው፣ ከዚህም በኋላ እንሰራለን ማለት ነው። ፓይፕላይን ላይ again it's a natural transition, you know, it's still infancy stage. so ያንን nascent የሆነውን private sector more and more people እየመጡ በሄዱ ቁጥር ፍላሪሽ እያደረገ ይመጣል ብዬ ገምታለሁ። as those scholars of course we've been challenged ወደ 100 ካምፓኒዎች ናቸው የኛን ስትራቴጂ ፊት ሪፕሬዘንት ያደረጉልን የነበሩት። ከዛ ውስጥ እኛም የምንፈልጋቸው በጣም የምንፈልጋቸው usually they become proprietary አይደል? family owned ነው የሚሆኑት። ለምንድን ነው ፓርትነር የምፈልገው? ገንዘብ ብቻ ሰጥተኸኝ ነው? so having you know creating that relationship is difficult. ስለዚህ ከመቶ ውስጥ real due diligence የሰራንባቸው there were about 10 like really invest አድርገን ጊዜያችንን ሰዓታችንን so that means ብዙ ቢዝነሶች የሉም ኢትዮጵያ ውስጥ ገና ነው compare በተለይ to Kenya to other market ገና ነው ቢዝነሶች የሉም። መሰራት አለባቸው። ሰዎች ወደ private sector መምጣት አለባቸው and I hope this is what the whole forum የዚህ forum is all about and regulatory improvementum ይመጣል ብዬ አስባለሁ። thank you